ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ኦራይት ሱናን አናሳይ 51 22 አንዴ ክፈተው ክርስቲያን 26 የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። ነሳይ 51 26 ግን አንድ የሚቀቡ ሽቶ አለ አውቃለሁ። ችኛዋን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች? ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታውቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን ነው አሁን የምናየው። እና ኢሳያ 51:26 ላይ አላሻሪ እንደተረከው ይላል ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ ብሏል። ኤኒ ውመን ሁ ፑትስ ኦን ፐርፊውም ዘን ፓስስ ባይ ኤ ፒፕል ሶ ዛት ዘይ ካን ስሜል ሄር ፍራግናንስ ዘን ሺ ኢዝ አን አዳልተረስ። የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ አምላክ ዘማዊ ነሽ። ስለዚህ ሙስሊም ሴት እያልካን ነው። ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉትም አይቀበሉትም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲሱ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? ያባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት እንዲህ ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። እንደዛ ብሎ ነገር የለም ብሏል። ሽቶ ተቀባች ማለት በቃ አይቻልም፣ ዘማዊት ነች፣ ወንጀል ነው ብሎ የለም፣ አይቻልም። በነገራችን ላይ ሽቶ የሙሐመድ የሚወዳቸው 3 ነገሮች አሉ ተብሎ ይታመናል በእስልምና። ሽቶ፣ ሴትና ምግብ አይደል? ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል? አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ የሚቀቡ ሽቶ አለ እኮ ሙስሊም 23:32 አንዴ ክፈትላቸው። የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣለህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብተሃል? ቶኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ።
ክፈትለት። እሺ ኦራይት እጮኛ ይሄንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዞ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው። ስትሄድ ሽቶ ደግሞ ተተቀባይ ዘማዊ ነ ዘማዊ ደግሞ ህጉ ምንድን ነው? ሁክሙ ምንድን ነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ Umm Sulaim reported that Allah's messenger visited her house and took rest, and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱለይም ወደምትባል ሴት ሄደና ቤቷን ማረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩም ላይ ቆዳ ነገር አረገችለት፣ በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችው። አላህስ ሜሴንጀር ሰይድ ከዛ በኋላ የአላህ መልእክተኛ እንደዚህ አለ፣ ኡሙ ስሌም what is this? ኡሙ ስሌም ይሄ ምንድነው አላት። she said it is your sweat, ይሄ ያንተ ላብ ነው። which I put in my perfume, በሽቶዬ ውስጥ ያስቀመጥኩት። Allah's apostle sweated in cold weather when revelation descended upon him ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ውጪ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ከዛ ምን ታደርጋለህ? ትቀባለች። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33ን አንዴ ክፈተው። ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት የምትችለው ምንድን ነው? የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተተቀባይ ዘማዊት ነች፣ ጋንም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። ቀጥል ክርስቲያን። ናሬትድ አቡ ቡርዳ እንደተረከው ማይ ፋዘር ሴድ ቱ ሚ፣ አባቴ እንደዚህ አለኝ፣ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ወር ኢን ዘ ሜሴንጀር ኦፍ አላህ፣ ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ ኤንድ ሬን ሃድ ፎልን ኦን አስ፣ ዝናቡ ሲዘንብብን ዩ ውድ ሃቭ ቶት ዛት አወር ስሜል ወዝ ዘ ስሜል ኦፍ ዘ ሺፕ፣ ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ ሙሐመድ ዝናብ ሲዘንብበት ምን ይሸጣል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የሙሐመድ ሚስቶች በግበግ ነበር የሚሸቱት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸተው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸታለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ይገማል። ግማቱ በግበግ የሚሸት ነው። ስለዚህ የሙስሊም ሴት ሽቶ መቀባት ትችላለች። የሙስሊም ሴት ሽቶ መቀባት ትችላለች ወይ?
ሽቶ ተቀብታ መውጣት ትችላለች። ኦኬ። በጋብቻ በሱና የመሐመድ የምትከተሉ ከሆነ የባሎቻችሁን ላብስ ትቀባላችሁ? የባሎቻችሁ ላብ ነው የምትቀቡት ሴቶች፣ ወይንስ ቅባት እየተቀባችሁ የሚሸት ነው የምትወጡት? የነቢያችሁን ሕግና አስተምሮ ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት፣ ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንዱ አምላክ አሁን መልስ። ጥሩ ነው። ጥሩ ሽቶ ይቀባሉ አይደል? የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሲሸቱ ነው የማውቃቸው። ኦኬ። ስለዚህ ዘማዊ ናቸው እያልከኝ ነው? እኔ አላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸታት ሽቶ ተተቀባች ዘማዊ ነች ይላል ሐዲሱ። መሐመድ ተሳስቶ ነው? ከሁለት አንዱ ተሳስቷል። እንግዲህ ኦኬ። መሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳሰው ነው ማለት ነው? እንደ አይደለም ግን ያው ያ የችኛው እየተቀባሽ ካልሆነች እሱ ተሳስቷል ማለት ከራሱ የሚናገር ነው ባለም። ስለዚህ መሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ያልተናገርኩም እንደሱ አስማማልኛ ካረ እኮ በቃ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ እያዝልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ጥሩ ከሸተተች ሌላው ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ውሃ ሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምን ማለት ነው? ልብሷን ብላ በምራቅ ፔሬዷ የምታጥብ ሴት፣ ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አርግስ። የነቢዩ ሚስት አሁን አስባት፣ የነቢዩ ሚስቶች አስባቸው ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ በቃ ማንም የሚወዳደራቸው የለም። በንጽህናም በሃይማኖቱም በሁሉም ከተባሉ አስማማልኝ። ያሂ እኔ ምን ብዬ አስማማ? እስኪ ሌላ ሰው ጠይቅ። እኔ ከበረኝ ምስል ይዛል የሚለው ታች ላይ አስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነቢዩ ሽቶ እሱን ተቀብጠው ገዝቶ ሌላ ከለው ቀጥል። ክርስቲያን አላቸው ወይ ሎሽንም ይቀባሉ? ሎሽንም ይቀባሉ ጭራሽ እንዴ? ያው ሎሽንም ይቀባሉ። የሙሐመድ ሰሃቦች ሎሽንም ይቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ። ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋሄድ ኡሩዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡሩዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት፣ ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል።
ሶሪ፣ በጣም ሶሪ፣ በጣም ይቅርታ። እና ሽንት ቤት ይገባል መሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉት ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል ልጁን። ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንድታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ሲመታው ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል፣ ያልበዋል። በቀዝቃዛ ወት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ የሱን ላብ በቀዝቃዛ ወቅትም ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላያቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አክቱ ሲል መሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? ይህ ማን ግማሽ የምትሉት ይህንን ነው? ይህ እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተ ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ፣ ንጹዎቹ፣ ልዮቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ ሙሐመድ ስፐርሙን በእጁ የሚፈተግለት ላውል የሚያይ እናንተ ናችሁ እኛን ንጽህና ያስተማራችሁን? አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ቀጃም በስነ ስርዓት አስተማር። ምን አይነት እሺ፣ ሳባዎቹ የሙሐመድን አክታ ይተባበሱታል አይተባበሱትም? ብሽሽቅና ያዝኩ ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራው። እሺ ሶሪ፣ እንደ አንተን እኮ ሰካራም ክርስቲያን ሰካራም ነው፣ እኛ እናውቃለን እኛ። እሺ ችግር የለውም። የሙሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ቶፒኩ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። ኧረ በእናትህ ምን አደረግሽ? ቲቸር ጋር ሂድ አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታብ ታደርጋለህ እንትን እበት አንተም እኮ አብረን ስድቡን ይብቃ። እኔ ልማር ነው የገቡት። አትናገር። ትስቃለህ አንተ እዚህ ጋር እየሰደበህ ለምን ትስቃለህ? ዶንቆሮ ጫትህን ሂድና ፋትፌጥ አንተ ቅማላ። ሃይማኖት እኮ ነው የሚሳደበው። እንዴት ነሽ አየቲ? ታዲያ ምን ላድርገው? ለሰኩሰ ጤነኛ ነው እንዴ? ኧረ በእናትህ ቆይ አንዴ። በቃ መልስ ካለ አይደለም የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ተለቃለን እንዴ? እሺ በቃ አንዴ በቃ እውቀት ካለ በእውቀት እንትን አለ። ምንድን ነው እንደሚያንጨራጭር ሰውዬ? ተረጋጋ። ውሃ እየጠጣ እውነት ነው። ውሃ ጠጣ አንተ። አጠገብ ላይ ውሃ ካለ ጠጣ። ቆሻሻ እዚህ ጋር ብንገቡ ሙስሊሞች እያንዳንዱ ቡሽቲ ነው እንዴ እንትን የምትሆነው። አትበሳጭ፣ መልስ። ወደድ ግን ጠላክ ነው። ጀግና ከሆነ አጦራ አለ። አሁን መልስ። እናትህ ወልዳለች እና ናቂ ቀን እስኪ የተጠየቅከው መልስ። እናትህ ወልዳለች እና ናቂ እናቴማ ወልዳለች እያየኝ ያለው። እኔስ በደንብ አስተውሉ። ሰላም ሰላም፣ እንዴት ናቸው? አንዴ ተረጋጋ። በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የሙሐመድ ሚስቶች ፔሬዳቸውን እላቸው ላይ ያሉ፣ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳባዎቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የሙሐመድ ሚስቶች ሳባዎቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። ሙሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን የሚለው ማስረጃውን አሁን አልከውን የተናገርከው ምን የሚለውን ሳይሆን አሁን በአፍ የሙሐመድ ሳባ ሚስቶቹ ሚስቶቹ ፔሬዳቸውን